እንደምናችሁ እናንተ አሁን እየሰራችሁ ያላችሁበት መስሪያ ቤት በዘር ማንዘር በብሔር የተተበተበ ነው ወይስ በፖለቲካ ተጽዕኖ ረገጣ የበዛበት ነው? አሊያስ በምርጥ ፈጻሚዎች የታጀበ የአፈጻጸም ስልት የበዛበት ነው? ዛሬ ስለ ኦርጋናይዜሽናል ካልቸር እናወራለን። ድርጅታዊ ባህል ጽንሰ ሀሳቡን ማለቴ ነው። እና እንግዲህ ኦርጋናይዜሽናል ካልቸር የሚባለው ምን መሰላችሁ? የአንድ ድርጅት አባላት የሚጋሯቸው እሴቶች፣ እምነቶች እና የባህሪ መመሪያዎች ስብስብ ማለት ነው። ይህ ባህል ሰራተኞች እንዴት እንደሚግባቡ፣ ውሳኔ እንዴት እንደሚወስኑና ድርጅቱ ለውጭው ዓለም ያለውን አመለካከት የሚያዩበት ነው። ኦኬ፣ ዛሬ እኔ ደግሞ የምነግራችሁ ምን መሰላችሁ? በብዛት የሚታወቀውና በሮበርት ኩዊን እና በኪም ካሜሮን የተዘጋጁ ሁለት መሰረታዊ ሞዴሎች ኮምፒቲንግ ቫሊዩስ ፍሬምወርክ የሚባሉትን የፈጠሩ ማለት ነው። በሮበርት ኩዊን እና ኪም ካሜሮን የፈጠሯቸው ሞዴሎች አሉ። በሁለት ዳይሜንሽኖች ግን ሰፋ ተደርገው ሲተነተኑ አራት አይነቶች ያሏቸው ኦርጋናይዜሽናል ካልቸሮች እናንተ በምትሰሩበት፣ እኔ በምሰራበት፣ ሌሎች በሚሰሩበት ድርጅት ውስጥ እንዴት እናያቸዋለን? እንዴት ይታያሉ? እነሱስ ምን ምንድን ናቸው? ከምጠራቸው ከአራቱ አይነት የኦርጋናይዜሽናል ካልቸር አይነቶች ውስጥ በእናንተ ድርጅት ውስጥ ይበልጥ ተጽዕኖ እያሳደረ ያለው የቱ ነው የሚለውን ነገር አብረን ለማየት እንሞክራለን። ኦኬ፣ እነዚህ ሁለት ዳይሜንሽኖች ለአራቱ አይነት የኦርጋናይዜሽናል ካልቸሮች በእነዚህ በኮምፒቲንግ ቫሊዩ ፍሬምወርክ ሞዴል ውስጥ የተቀመጡት ሁለቱ ዳይሜንሽኖች ፍሌክሲቢሊቲ ቨርስስ ስታቢሊቲ እና ኢንተርናል ቨርስስ ኤክስተርናል ፎከስ የሚባሉ ናቸው። ከእነዚህ ሞዴሎች ፋውንዴሽናል የሆኑ ሞዴሎች በመነሳት አራት አይነት የኦርጋናይዜሽናል ታይፕ ወይም አይነቶች እነዚህ ሁለት ምሁራን ሮበርት ኩዊን እና ኪም ካሜሮን ያዘጋጇቸውን ልንገሯቸው። በጣም እነዚህ ፖፑላር የሆኑና በትምህርት ውስጥም የሚሰጡ ሞዴሎች ናቸው። ኦኬ፣ እና እነዚህ አራቱ አይነት የኦርጋናይዜሽናል ካልቸር እነማን ናቸው የሚሉትን እናውራላችሁ። አንደኛው ክላን ካልቸር ወይም ኮላቦሬቲቭ ካልቸር የሚባለው ነው። የቤተሰብ ባህል ወይም ደግሞ የጎሳ ባህል የበዛበት እንደማለት ነው። ይህን እናንተ በክላን አጥራችሁት እንድታዩት ነገር ታስቦ ሳይሆን ክላን ካልቸር ማለት ወይም የቤተሰብ ባህል፣ የጎሳ ባህል ብለውም ይጠሩታል። ሰፋ አርጋችሁት ፎከስ የምታደርጉበት ሰፋ አርጋችሁ ስታዩት ምን ትኩረቶች ላይ ያነጣጥራል የሚለውን ነገር ልነግራችሁ ፈልጋለሁ። እንግዲህ በዚህ በክላን ካልቸር ቤተሰባዊነት ትስስር ላይ የተመሰረተ ሁላችንም አንድ ነን የሚል መንፈስ ላይ የተመሰረተ ዋና ትኩረቱ ተሳትፎ፣ ግልጽነትና የቡድን ስራ ላይ የሆነ መሪው እንደ አባት ወይም እንደ አስተማሪ እንደ ሜንተር የሚታይበት ጥንካሬው ከፍተኛ የስራ ታማኝነት፣ ጥሩ የስራ አካባቢና ጠንካራ ግንኙነት ያለው፣ ተግዳሮቶቹ ደግሞ አንዳንድ ጊዜ ለውሳኔ መስጠት መዘግየት ምክንያት የሚሆን የቤተሰብ ትስስር የሚመስል ባህል ያለበት ድርጅት ነው። እናንተ የምትሰሩበት ድርጅት ይህን የቤተሰብ ባህል የኦርጋናይዜሽናል ካልቸር አይነት ይመስላል? ንገሩኝ ከመሰለ። ሌሎች ደግሞ ከዲስአድቫንቴጆች አሉት ማለት ነው። ክላን ካልቸር ማለት ሞር ተመሳሳይ የሆነ አስተሳሰብ፣ ተመሳሳይ የሆነ የዘር ግንድ የሌላቸው፣ አሁን በጣም የሚታማው ኢትኒክ የሆነ ካልቸር ስብስብን ነው የሚፈጥረው። በዚህም የተነሳ ማጆሪቲ ያላቸው ኢትኒሲቲዎች ማጆሪቲ ያላቸው ብዙ ቁጥር የያዘ ብሔረሰብ ትንሽ ቁጥር ያላቸውን ብሔረሰቦችን ዶሚኔት ሊያደርግ የሚችልበትና ከስራው ዓለምም ሪጀክት እንዲሆኑ ምክንያት የሚሆን የኦርጋናይዜሽናል ካልቸር አይነት ነው። ይህ የኦርጋናይዜሽናል ካልቸር አይነት እናንተ ጋር አለ ወይስ የለም? ኦኬ፣ ሁለተኛው ደግሞ አድሆክራሲ የሚባለው ወይም ደግሞ ክሬቲቭ የሚባለው የኦርጋናይዜሽናል ካልቸር አይነት ነው።
አድቮክራሲ ወይም ክሬቲቭ ማለት ኤምፋሳይዝ የሚያደርገው ኢኖቬሽን፣ ፍሌክሲቢሊቲ እና ዳይናሚክ ኢንተርፕሪነራል አፕሮች ለችግሮች ማለት ነው። ይህን ስላችሁ ምን ማለት መሰላችሁ? ፈጠራ፣ እድገትና አዳዲስ ሀሳቦች ላይ ኦኬ ያነጣጠረ ዓላማ ያለው ባለራዕይነትን የሚፈጥር ባለራዕይ ቪዥነሪ የሆኑ ሰዎችንና ሊደሮችን የሚፈጥር የስራ ፈጠራ ባህልን ምሁር የሚያስተዋውቅ ጥንካሬውም ደግሞ ከገበያው ጋር በፍጥነት መላመድ፣ አዳዲስ ምርቶችን ማውጣት፣ በቃ ኢንቬንሽን የበዛበት የኦርጋናይዜሽናል ካልቸር አይነት ነው። ኦኬ ይህ የኦርጋናይዜሽናል ካልቸር እንዴት ነው? የእናንተ መስሪያ ቤት የምትሰሩበት መስሪያ ቤት የዚህ ኦርጋናይዜሽናል ካልቸር ባለቤት ነው። እንደዚህ አይነት ኦርጋናይዜሽናል ካልቸር ካለው ደህና ነው ማለት ነው። ኦኬ እና ሞር ፎከስ የሚያደርገው ፈጠራና ለእድገት መሰረት የሆኑ አዳዲስ ሀሳቦች ላይ ነው። አድቮክራሲ ካልቸር ሞር ኢንፋሳይዝ የሚያደርገው እና ዲሴንትራላይዝድ የሆነ ስትራክቸር አለው። ኦኬ ለስራ ለፈጠራ የሚያመች ማለት ነው። አውቶሪቲ ዴሊጌት ይደረጋል በብዛት ማለት ነው። በተለያዩ ዲስትሪክቶች እና ብራንቾች እስከ ታችኛው የሳብኦርዲኔት ሌቭል አውቶሪቲ ሁሉ ዴሊጌት ይደረጋል ኢኖቬሽን ለማበረታታት ማለት ነው። ኦኬ ይሄኛው እንግዲህ ሁለተኛው የነገርኳችሁ ኦርጋናይዜሽናል ካልቸር አይነት ነው። ሶስተኛው ደግሞ ማርኬት ካልቸር ወይም ደግሞ ኮምፒቲቲቭ ኦርጋናይዜሽናል ካልቸር ነው። ይሄ ነው በኤክስተርናል ኮምፒቲሽን ላይ ከውጭው ከድርጅቱ ውጭ ባሉ ተወዳዳሪዎች ጋራ የዕለት ተዕለት ኮምፒቲሽን አቺቭመንት እና ሪዛልት ኦሪየንትድ በሆኑ ጎሎች ላይ በመመሰረት ተወዳዳሪ ሌሎች ፕሮዳክት አመንጮችን እነሱን ለመብለጥ ሁልጊዜ ኮምፒቲሽን የበዛበት ኦርጋናይዜሽናል ካልቸር ነው። እና ይህ ምን መሰላችሁ? ኮምፒቲሽን የበዛበት ካልቸር ነው ስላችሁ ትኩረቱ ትርፋማነት፣ ውድድር የበዛበት የገበያ ድርሻን ከፍ ለማድረግ ጠንካራ ተወዳዳሪና አምራች መሆን ላይ ነው የሚያተኩረው ይሄ። ስለዚህ ቤስት የሆኑ ፐርፎርመሮችን እዚህ ጋር ይመርጣል ማለት ነው። ዳዝንት ወሪ አባውት ስለ ክላን ብሔር ተኮር ነገሮችን በዘመድ አዝማድ አምጥቶ የመሿሿም ነገር ብዙም የለበትም። ምርት ማምረት የሚችሉ ቤስት የሆኑ ትርፋማና ውድድሮችን ማሸነፍ የሚችሉ ፐርፎርማንሳቸው ሀይ የሆነ ኤምፕሎዮችን ነው የሚሰበስበው ማለት ነው። ሞር ለኢንተርናል ኮሚኒኬሽንም ብዙም ቦታ የለውም። ኦኬ ተግባብተናል። አራተኛው ደግሞ የኦርጋናይዜሽናል ካልቸር አይነት የስርዓት ባህል ወይም ሃይራርኪካል ካልቸር የሚባለው ነው። ይህ ሃይራርኪካል ካልቸር የህግ የበላይነት የሚከበርበት በህግና በቁጥጥር ስርዓት ላይ የተመሰረተ ሁሉም ነገር በደረጃና በመመሪያ እንዲመራ የሚፈለግበት የኦርጋናይዜሽናል ካልቸር ነው። ዘመድ አዝማድ እዚህ ጋር የሚሰራ ነገር መመሪያን ተከትለ ነው የምትሰራው። በቃ የተሰጠን ስራ በመመሪያ መሰረት ትሰራለህ። ስታጠፋ ትቀጣለህ። ሞር ፐርፎርም ስታደርግ ሪዋርድ ትደረጋለህ ማለት ነው። እና ውጤታማነት ቅደም ተከተልና ወጥነት ያለው ባህል ነው። እና ይህ ለለውጥ ዝግጁ መሆንና ቢሮክራሲ የበዛበት አሰራር ነው። ኦኬ መመሪያን ስትከተል ቢሮክራሲ የበዛበት ነው። ከላይ እስከታች ስናጠቃልለው የቤተሰብ ወይም ክላን ታይፕ የምንለው ዋና ሴቱ ትብብር ነው። መሪ ቃሉ አብረን እንስራ ነው። ቤተሰባዊ ሆነን ማለት ነው። ሁለተኛው ፈጠራ ደግሞ አድቮክራሲ ታይፕ ያልነው መፍጠር ላይ ያተኩረን መሪ ቃላችን አዲስ ነገር እንሞክር ነው። ሶስተኛው ማርኬት ቤዝ ያልነው ደግሞ ለውድድር አሸንፈን እናሳካ ነው። ድርጅታችን አንደኛ ይወጣ ነው ሁልጊዜ። የመጨረሻው ደግሞ ሃይራርኪካል የሚለው ቁጥጥር በበዛበት ስርዓት በትክክል እንስራ። ቁጥጥር በበዛበት ስርዓት በትክክል እንስራ የሚል መርህ ነው ያለው ማለት ነው መሪ ቃሉ። ኦኬ የዛሬው እንግዲህ ቱቶሪያል ይሄን ይመስላል። ከተመቻችሁ ሪፖስት አድርጉ። ካልተመቻችሁ ደግሞ የሚመቻቸው ሊኖሩ ስለሚችሉ ለእነሱም ሪፖስት አድርጉ። አመሰግናቸዋለሁ። የእናንተው ጋሽ አለሜ ጋሞ ነኝ። መልካም ቀን